ሰላም ጤና ይስጥልን ተመልካቾቻችን ከብሮ ሰላምታችን እናቀርባለን። ከፋኖ መንደር የተሰኘውን መርሃ ግብራችንን ነው ይዘን የቀረብነው። ከሰሞኑ በተለያዩ የአማራ ቀጠናዎች የተደረጉ የሉና ተጋድሎችን ባገኘናቸው መረጃ ላይ መነሻ አድርገን ነው ዝግጅቱን ያጠናቀርነው። ጮቄ ተራራ የአብይ አህመድ አገዛዝ በለስ ቀንቶኛል በሚል መጠነ ሰፊ የድል ብስራት ሲያሰማ የከረመበት ቀጠና በፋኖች የበላይነት ዳግም መያዙ ተገልጿል። ጮቄ ተራራ ላይ ሰሞኑን በተካሄደ ውጊያም የአገዛዙ ሰራዊት ከበድ ያለ ኪሳራ እንደደረሰበት ነው መረጃዎች የሚያመለክቱት። ወሎ ሰሞኑን በርካታ ወደ ውጊያዎች ሲደረጉ መሰንበቱ ታውቋል። በሸዋና በጎንደርም በተመሳሳይ የአማራ ፋኖ ብሔራዊ ንቅናቄ ውጊያዎችን በማድረግ በአገዛዙ ሰራዊት ላይ ድልን መቀዳጀቱን የሚያሳዩ መረጃዎች ነው እንደ መሰንበቻው ዛሬም የደረሱን። የዘውትር ተሳታፊያችን እነዚህ መረጃዎች ሰብስቦ በቅደም ተከተል ያካፍለናል። ሌሎች ጉዳዮችንም እናነሳለን። የአብይ አህመድ አገዛዝ በጡረታ ለወጡና ለተሰናበቱ የመከላከያ መኮንኖች ጥሪ አድርጓል። አፈሳም በመላው ኢትዮጵያ እየተካሄደ እንዳለ ነው መረጃዎች የሚያመለክቱት። እነዚህን ጉዳዮች ይዘን ወደ እናንተ መተናል። የዘውትር ተሳታፊያችን በያዛቸው የአውደ ውጊያ ውሎችን የሚያሳዩ መረጃዎች ዝግጅታችን እንጀምራለን። መልካም ቆይታ። አመሰግናለሁ መሳይ። እንግዲህ በጎጃም በጣም ዛሬ ታላቅ ድል ነው የተገኘው። እነ ጀነራል መሐመድ ተሰማ የተማመኑበትን ጦር በጮቄ ተራራ አቅራቢያ በሚገኙ አካባቢዎች ላይ በርካታ ጦሩን አሰማርቶ ነበር። በተደረገው ውጊያ ብዛት ያለው የአገዛዝ ጦር ከነትጥቁ ለፋኖ እጅ መስጠቱንና በርካታው ኃይሉ እንደተመታበት ነው መረጃዎች እያመላከቱ የሚገኙት። የብልጽግና ከፍተኛ ጦር መመታቱን አስመልክቶ የብልጽግና የእብሪት ጎማ ጮቄ ላይ ተንፍሷል በማለት በውጊያው የተሳተፉ የፋኖ አመራሮች የገለጹ ነው። እንግዲህ በምስራቅ ጎጃም የፋኖ ጠንካራ ይዞታ ነው በሚል የጮቄን ሰንሰለታማ ተራራ ለመቆጣጠር 6 ክፍለ ጦሮችንና 1 ሜካናይዝድ ኃይል ጋር በማቀናጀት ዋበር በሚባል የጮቄ ወረዳ ዋና ከተማ ዋበር ገብቶ የነበረው የአገዛዝ ጦር ደባይ፣ ጥላት፣ ሴዴና ስናን ወረዳዎችን በዙሪያው የሚገኙ ወረዳዎችን ለማጠቃለልና ለመቆጣጠር ዘመቻ አድርጎ ነበር። በመንግዲህ የፋኖ ኃይሎች በመልሶ ማጥቃት ከፍተኛ ወታደራዊ ኪሳራ አድርሰውበት አካባቢውን ጥሎ በመሸሸት ላይ እንደሚገኝ በተለይ በተደረገው ውጊያ የዋበር ከተማን መልሶ 54ኛ የፋኖ 54ኛ ክፍለ ጦር ከተማዋን መቆጣጠሩና እነዚህ የተጠቀሱ ደባይ፣ ጥላት፣ ሰዴና ስናን ከተሞችን ሳያስደፍሩ ነገር ግን በመከላከያ ተይዞ የነበረው የዋበር ከተማን በ54ኛ ክፍለ ጦር መልሰው በቁጥጥራቸው ስር ማድረጋቸው ታውቋል። እንግዲህ በተደረገው ውጊያ 1 ድሽቃ፣ 1 ብሬን፣ 1 ስናይፐር፣ 5 የሞርተር ቅንቡላ፣ 42 ክራሽ፣ 1 አይኮም መገናኛ ሬዲዮ፣ 18 ኤፍ1 ቦምቦች፣ 32 ወታደራዊ ሻንጣ፣ በርካታ የዲስቃና የብሬን ጥይቶች፣ ብዛት ያለው የክላሽ አስቃጥላ ጥይቶች መማረክ መቻላቸውና በተለይ ዋበር ላይ በተደረገው ውጊያ የ10ኛ ክፍለ ጦር 4ኛ ሬጂመንት የሆነው የአገዛዙ ጦር ከናመራሩ ሙሉ በሙሉ መደምሰሱን ለማወቅ ተችሏል። እንግዲህ የጀነራል ሶፊያ በክሪን ትዕዛዝ ተቀብሎ በእነማይና በእናርጅናው ጋር የተንቀሳቀሰው የአገዛዙ ጦር በአማራ ፋኖ ብሔራዊ ንቅናቄ 64ኛ ክፍለ ጦር ተመቶ እንደተመለሰ መረጃዎች ያመላክታሉ። በዚሁ አካባቢ በተለይ ከወይራና ከደብረ ወርቅ አቅጣጫ 2 መድፍ ጠምዶ ጥቃት የከፈተው የአገዛዝ ጦር የዙ 23 ተኳሹ የፋኖ በአልሞ ተኳሾች መመታቱን ተከትሎ በደረሰው ድንጋጤ የአካባቢውን ለቀው ለፋኖ አስረክበው መሸሻቸውን ነው እንግዲህ ለማወቅ የተቻለው። በአጠቃላይ በዚህ ቀጠና አሁንም ከፍተኛ ውጊያ እየተደረገ ሲሆን ከቁይ ከተማ ተነስቶ ወደ ናብራ የተንቀሳቀሰው የአገዛዙ ጦርም እንደዚሁ በ24ኛ ክፍለ ጦር በተፈጸመበት የመልሶ ማጥቃት እንቅስቃሴ ተመቶ ወደ መጣበት ቁይ ከተማ መመለሱን ነው መረጃዎች እያመላከቱ የሚገኙት። በሌላ ዜና እንግዲህ በጎንደር አሁን ማምሻውን የደረሰኝ ዜና እንደሚያመለክተው በምዕራብ ጎንደር ዞን የቋራ ወረዳ ዋና ከተማ የሆነችውን ደለጎን የፋኖ ኃይሎች ዛሬ ማምሻውን መቆጣጠራቸውን አስታውቋል። እንግዲህ ከሽንፋ፣ ከበሙር፣ ከቀዝቀዝና እንደዚሁም ከደለሎ ቁጥር 1 አቅጣጫ የፋኖ ኃይሎች በአራት አቅጣጫ በከተማዋ ሰፍሮ የሚገኘውን ጥምር የአገዛዙን ጦር በማጥቃት በሰነዘሩት እንቅስቃሴ የማጥቃት እንቅስቃሴ በከተማዋ መሽጎ የነበረው ሁለት የአገዛዙ ክፍለ ጦር በአብዛኛው መደምሰሱና ከተማዋን ተሸንፎ ለፋኖ ኃይሎች ለቆ መውጣቱን ነው መረጃዎች የሚያመላክቱት። እንግዲህ ጦርነቱ ወይም ውጊያው እየተደረገ
ባለበት ሰዓት ነው መረጃ የደረሰኝ። በአጠቃላይ የፋኖ ያገኙት ድል ቦታውን ከመቆጣጠር በተጨማሪ ሌሎችንም ወታደራዊ እና ቁሳዊ ክሳራዎችን እንደደረሰኝ የማቀርብ ይሆናል። በዚሁ አቅጣጫ እንዲሁ ዛሬ ነሐሴ 11 በጎንደር ጠቅላይ ግዛት በላይ ዘለቀ እዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነችው ጥቁር አንበሳ ክፍለ ጦር በማዕከላዊ ጎንደር በበለሳ ቀጠና ከደጎማ አርባያ ጎሃላና አካባቢው በግዳጅ አፍሶ ወደ ወታደራዊ ማሰልጠኛ በ20 ካሚዮኖች ጭኖ በወታደራዊ አጀብ ሲጓጓዝ በነበረው የአገዛዙ ጦር ላይ የፋኖ ኃይሎች የደፈጣ እና ድንገተኛ ጥቃት በመክፈት የአካባቢውን ወጣቶች ሙሉ በሙሉ ማስለቀቅ መቻሉና አጅቧቸው ሲሄዱ የነበሩት የመከላከያ ኃይሎች ተመተው መበተናቸውን ለማወቅ ተችሏል። ከአዲስ ዘመንና ከአካባቢው ይህንን ኃይል ለማስለቀቅና የተበተነውን ምልምል ወታደር መልሶ ለመያዝ ጥረት ቢደረግም ነገር ግን የፋኖ ኃይሎች ባደረጉት ከፍተኛ የማጥቃት እንቅስቃሴ ወደ የቤተሰቦቻቸው ለመላክ እንደቻሉ ነው መረጃዎች የሚያመላክቱት። በሌላ ዜና እንግዲህ በጎንደር ቀጠና ይሄ ሆኖ እያለ በሰሜን ወሎ ድላንታ ወረዳ ዛሬ ተረፌና ፀሐይ መውጫ በተባሉ አካባቢዎች ከሰዓት በኋላ ጀምሮ የፋኖ ኃይሎች ከፍተኛ የተባለለት የመልሶ ማጥቃት እንቅስቃሴ መጀመራቸው ታውቋል። እንግዲህ ከባለፈው ሳምንት ጀምሮ አካባቢውን ለቆ የወጣው የመከላከያና የብልጽግና አመራር በተለይ ተረፌ፣ ፀሐይ መውጫ፣ ድላንታ፣ ወገልጤና እንዲሁም ዳውንትን መልሶ ለመያዝ በሚል በጣም ከፍተኛ ቁጥር ያለው የአገዛዙን ጦር በተለያየ አቅጣጫ አሰማርቶ ውጊያ የከፈተ ቢሆንም በመልሶ ማጥቃት ሙሉ በሙሉ መጥቶ የመለሰው መሆኑና በእጃቸው የነበሩትን ተረፌን፣ ፀሐይ መውጫን፣ ድላንታን፣ ወገልጤናና ዳውንትን ሳያስነጥቁ በእጃቸው አሁን ማስገብተው በመልሶ ማጥቃት አሁንም ወደ ሙሉ ማጥቃት ተሸጋግረው ከፍተኛ የሆነ ድል እየተጎናጸፉ እንደሆነ ለማወቅ ተችሏል። በዚሁ አቅራቢያ እንዲሁ በደቡብ ጎንደር በተለይ ጨጨሆ ዙሪያ ዛሬ ማምሻውን በአገዛዙና በፋኖ ኃይሎች መካከል ከፍተኛ የተባለ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። መሳይ፣ በሌላ ዜና በራያ ቀጠና በግዳጅ ላይ የሚገኙ የአገዛዝ ጦር ከስምሪት ቀጠና በመጥፋት የፋኖ ኃይሎችን በከፍተኛ ቁጥር እየተቀላቀሉ እንደሆነ ለማወቅ ተችሏል። ዛሬ ነሐሴ 11 2018 ዓ.ም የአገዛዙ የሰሜን ምስራቅ ዕዝ 802ኛ ኮር ከ48ኛና ከ58ኛ ክፍለ ጦር የተወጣጡ የአገዛዙ የመከላከያ ሰራዊት አባላት 18 ሁነው በርካታ የጦር መሳሪያዎችን በመያዝ በርካታ ተተኳሾችን በመያዝ የፋኖ ኃይሎችን መቀላቀላቸው ታውቋል። እንግዲህ ከ3 ቀን በፊት በዚሁ ቀጠና በቆቦ አካባቢ ከ35 የሚሆኑ የአገዛዙ ጦር አባላት ከነሙሉ ትጥቃቸው የፋኖ 102ኛ ኮርን መቀላቀላቸው ይታወሳል። በጣም ነው ማመሰግነው። እንግዲህ ባለፉት 2 እና 3 ቀናት በተለያዩ የአማራ ክልል አካባቢዎች የተካሄዱትን የሉና ተጋድሎዎችን በተመለከተ ዝርዝር መረጃዎችን ነው የሰማነው። እንደው ጮቄ ተራራ ላይ የተደረገው ውጊያ እንደምታስታውሰው በቅርቡ የማምር ተሰማ ምስራቅ ዕዝ ከፍተኛ ዝግጅት አድርጎ ይሄ ጮቄ ተራራ የፋኖ ዋና ይዞታ ነው፣ ይህንን ተራራ ከተቆጣጠር ነውና የፋኖን ይዞታ ካወደም ነው ፋኖ የሚባል ከዛ በኋላ ለኛ ስጋት አይሆንም በሚል ነበር የገቡት። ነገር ግን እንደሰማነው ከሆነ ጮቄ ተራራ አናት ላይ ወጥተው የአብይ አህመድ ወታደሮች አካባቢውን መቋቋም አቅቷቸው ከፍተኛ ብርድም ስለነበረ ስጋት ውስጥ እንደገቡና በዚህም የተነሳ ባለው የአየር ንብረት ምክንያት መልመድ ያቃታቸው በርካታ ወታደሮች ምድብ ቦታቸውን ጥለው መጥፋታቸውን ነው የተገለጸው። እንግዲህ 2 ሳምንትም አልሆነውም ያዝነው ተቆጣጠር ነው ብለው በሜካናይዝድ ኃይል ታግዘው ውጊያ ያደረጉበትና ተራራ ሲደበድቡ ከርመው በመጨረሻም ተቆጣጠርን ያሉትን የጮቄ ተራራ ዳግም የለቀቁ የመምጣታቸው ሁኔታ አንድም ከአየር ንብረት ጋር በተያዘ በሌላ በኩል ደግሞ ፋኖ ሰሞኑን በከፍተኛ ሁኔታ በመልሶ ማጥቃት እርምጃ በመውሰዱ ነው።